መሳፍንት መጽሐፍ ምዕራፍ 3 ሳይሆን ክቡት ነው ኢየሱስ ነበር እዚህ ነበርና ሳምንት ፓስተር አብርሃም ወንድማችን ኃይላይም ነበሩ። በጣም ጊዜ ነበረ ስለ ያካፈሉ ምስክርነት ከሱ ጋራ ሊሄድ የሚችል ነገር ነው ደግሞ ዛሬ ማስተምራችሁ ማለት ነው። መጽሐፈ መሳፍንት ምዕራፍ 3 ከቁጥር 1 ጀምሮ አነበዋለሁ። እንደዚህ ይላል። በጌታ በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው። 5 የፍልስጥኤማውያን መኳንንት፣ ከነዓናውያን ሁሉ፣ ሲዶናውያን ከበዓል አርሞኔም ተራራ ጀምሮ እስከ ሐማት መግቢያ ድረስ በሊባኖስ ተራራ የሚኖሩት ኢያውያን እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸው እንዲታወቅ እስራኤል ይፈተንባቸው ዘንድ እነዚህ ቀሩ። የእስራኤልም ልጆች በከነዓናውያን፣ በቀጣውያን፣ በአሞራውያን እርሱም ሴት ልጆቻቸውን ለወንድ ልጆቻቸው ሰጡ፣ አማልክቶቻቸውን አመለኩ። ይሄ እንግዲህ መሳፍንት መጽሐፍ የሚነግረን ታሪክ ምንድን ነው? ከመጽሐፉ ርዕስ ራሱ የመሳፍንት መጽሐፍ ነው የሚለው። ይሄ መሳፍንት የሚለው እንዲሁም በዓለም ታሪክም ብዙ ሀገሮች ያለፉበት ታሪክ ነው። ቀደም ባሉ ምናልባት ከ50 ከ60 ከ100 ዓመት በፊት መሳፍንታዊ ዘመን የሚባል አለ በሁሉም ሀገር። ምን ማለት ነው? ወይም በአማርኛ ሆኖ እንደ መናገራቸው ምድር ላይ የሚኖሩ አሕዛብ ቅድም ስማቸውን የጠራኋቸው ሶዶማውያን፣ ያቡሳውያን፣ አሞራውያን የሚኖሩ አሕዛብ ሙሉ በሙሉ ኢያሱ ተዋግቶ አሸንፎ አስለቅቆ አልጨረሳቸው። በሁለት ምክንያት አንደኛ እሱ ራሱ እግዚአብሔር ጠራው ወይም እድሜው ደረሰ ሄደ፣ አልቆየም እንደምታውቁ። ሁለተኛው ደግሞ የእስራኤል ቁጥር መጨመር አለበት። ቁጥሩ በጨመረው ቁጥር ነው መሬት የመያዝ አቅማቸው የሚጨምረው። ምክንያቱም ሲመጡ ያላቸው ቁጥር ትንሽ ነው፣ ሙሉ የተባለውን ምድር መያዝ አይችሉም ነበር። ስለዚህ ቁጥራቸው በጨመረው ቁጥር የቀረውን መሬት ምን እያለ እየተዋጉ እንዲያስለቅቁ ነው የእግዚአብሔር ሐሳብ። እና በኢያሱ ዘመን የተያዘ መሬት አለ። የመጣው የእስራኤል ትውልድ ሊያደርገው የሚገባውን የሚቀጥለው ከኢያሱ ያየውን ከእግዚአብሔር ቃል የተማረውን ነገር ለማድረግ ፈቃደኛ አልሆነም። በእርግጥም በኢያሱ መጽሐፍ ላይ ኢያሱ ራሱ አንድ ነገር ጠቁሞናል። የሚጠቁመን ነገር አለ። ደግሞ እሱ ይመራቸውና ተዋግቶ ድል ነስቶ እዛ ምድር ያስገባቸው ህዝቦች ደግሞ የእሱ ዘር ናቸው፣ እስራኤላውያን ናቸው አይደል? አጸድ ያንዳንዱ ጣዖት አምልኮ ሁሉ አቃጥሉልኝ፣ አጥፉልኝ፣ ምክንያቱም እናንተ እኔን ነው የምታመልኩት ብላችኋል። አሁን ሁሉ ምነግራችሁ ኢያሱ ለምንድን ነው ጥያቄ ጠየቀው? ተስፋ የቆረጠ ብዙ ብሎ የሰለች አይመስላችሁም? እሱ ነው ያመለክተው እኮ። ምክንያቱም ታቸው ማድረግ ጀምሯል እና ይሄ ትውልድ ነው የሌለው የአሕዛብ የተለያዩ ጣዖታትና አማልክትን ማምለክ ስለጀመሩ በሚያመልኳቸው የአማልክት ብዛት እነሱ በመካከላቸው መለያየት ተፈጠረ ማለት ነው። ሶርያውያን ሲማረኩ በጣም ደስ የማይለው በመከራ ዘመናቸው፣ ግን በምድራቸው ሆኖ ደግሞ በጣም ደስ የማይል ዘመን ያሳልፉት በመሳፍንት ዘመን። አሁን የዚህ ሁሉ ምክንያት ምንድን ነው? ኦኬ፣ የዚህ ሁሉ ምክንያት ኢያሱ ካሉ ተነስቼ ነግሬያቸዋለሁ። ሩት ቆዙ ምንድነው? እግዚአብሔር እውነተኛውን አምላክ እግዚአብሔር ማምለክ ትተው ያንን ግን በማምለካቸው ምክንያት በዛው ላይ ይኸውላችሁ ከእውነተኛውን አምላክ እግዚአብሔርን የሚያመልክ ህዝብ ውጭ ያለው ሌላው ህዝብ አንዱ ከእውነተኛው ህዝብ የሚለየው የአሕዛብ አማልክት አንዱ ነው። የእሱ አይነት አምላክ አለ፣ የገባ አምላክ አለ፣ የሰላም በቁጥራቸው ድረገው ብዙ ነው የሚሆኑት። አሁንም እንደዛ በነገራችን። ስለዚህ ከመላክ የተነሳ ህዝቡ የዛሬ ያክል ምን ያለ የተከታተለ ነው። ምክንያት ለመሳፍንታዊው አገዛዝ የሚባርክን በእግዚአብሔርን ቃልና ትምህርት የተማሩ ሰዎች የሚገርማችሁ ዘዳግም ምዕራፍ 4 ስታነቡ ምን እንደሚታወቃላችሁ?
እንዳንተ አይነት ህዝብ እንዲህ አይነት ያለው በምድር ላይ የለም። ምን የሚሰጥ ዘወር የሚለው እና ጊዜ እኮ በጣም እንገርማለን። እኛ የምንሰብክ ሰዎች ከጉን የሆነ ህዝብ ማለት ነው። እና ጎበሰዋለን እንዴት ይክዳሉ? የሁሉ ተአምራት ሁላችሁ እንላለን። የሁሉ ተአምራት ሁላችሁ እንላለን። ግን ዋይ አሁን እስኪ ዮርዳኖስ ከዛ ዮርዳኖስን ተሻገሩ፣ ዮርዳኖስን ተሻገሩ፣ ዮርዳኖስን ተሻገሩ አላቸው እግዚአብሔር። ሄደ ለምን እንዳልፈለጉ ስሙ አዳምጡ። ዛሬ የመጀመሪያው ነገር ግን ያልፈለጉት መዋጋት፣ ለመዋጋት ፈቃደኛ አይደሉም። ለመዋጋት ፈቃደኛ ያልሆኑበት ምክንያት ደግሞ ሁለት ነው። አዳምጡ። የሙሴ ትውልድ አንዋጋም ያሉበት ምክንያት ሁለት ነው። ምክንያት አንደኛው አዳምጡ ዛሬ አንደኛው ምክንያት እነዚህ በግብፅ ምድር ለ400 ምናምን ዓመት በባርነት የነበሩ እስራኤላውያን የነበሩበት ጭቆናና መከራ ስቃይ እጅግ ክፉና ከባድ ስለነበረ የመከራው የጭቆናው ልክ እንጀራ ምግብ ለመብላት እንኳን በገዢዎቻቸው ፈቃድ ነው። ጭቃ እያወቁ ነው፣ እየተገረፉ ነው። በዚህ ስቃይና መከራ የነበረ ህዝብ እግዚአብሔር ስላባቱ መጥቶ ነፃ ሲያወጣቸውና ከዛ በነፃ ምንም ሳይሰሩ ማለት ነፃ ወጥተው በምድረ በዳ ሲሄዱ ምግብ ሲባል ከሰማይ ይወረድላቸው። በረባዳቱ ልብስና ጫማ ሲባል አይገዙም። 40 ዓመት ሙሉ የሚገርም እኮ ነው። ጫማ አልቀየሩ፣ ልብስ አልቀየሩ። ይህ ራሱን ይዳሰስ አምራፋል። ይሄን ይዘው ፍሬ ካሉት እግዚአብሔር ጫማቸውን እያዩ ማለት 40 ዓመት ጫማ አላረጀም፣ አልተቀደደም። ሳለ በእድሜያቸው ልክ ምን እያደረገ ከዛ የምግብ ጉዳይ የለም። ሁሌ ጠዋት ምግብ አለ። አሜን ማና። ስለዚህ ሉክ በባርነት የነበረ በችግር የነበረ በድህነት የነበረ በመከራ የነበረ ህዝብ እንደው ሄዶ ሲሳይ ላይ ሲደርስ ከዛ ሂዱና ተዋጉ ስላቸው እንዴ ለባሪያ ያንሶ ነው እንዴ አትጨነቅ፣ እኛ በጣም ተነስተናል። ለምን ሄዱ ምትለን ተሲሲና ተናና ባሪያ ለነበረ በጣም ተመችቶናል። አይት ነገር እዚሁ ጋር ብንቀመጥ እንግዲህ ተቸገረናል። ከዚህ በላይ እኮ ነው ለአንተ ያሰብኩልህ ወደፊት ዋጋ ይህም በስቶብኝ ነው። እግዚአብሔር ሆይ አታስብ፣ ችግር የለም። ብዙዎቻችሁ ህይወታችሁ ለምንድን ነው ወደፊት ያለው መሰረት? አንዳንዶቻችሁ እዚህ ዘሪት እኔ እኮ እንዲያነሳው አረቄ ሲገዛብኝ እግዚአብሔር አንድ ሆነ ባለጸጋ ሰው የሚታረጉት እግዚአብሔር ለእስራኤል ለህዝቡ ግን የያዘውና የወሰነው ፍጻሜ ግን ከዚያ ምን ያለ ነው? እጅግ የበለጠና ታላቅ። ሂዱን ይላቸው ምን አለ? ፈቃደኛ ነው። ሁለተኛው ምክንያታቸው ደግሞ አንደኛው ያውቀው ምን ብለው ማርኳችሁ እንደኛ ያሉት ባሪያ በጣም በመከራና በባርነት የነበረ ሰው ትንሽ ነፃነት ሲያገኝ ያልኳችሁ ይጣልባል ተጋርደጋው ይሰማው በቃ ማንደን ማለት ነው። which means እግዚአብሔር ለእነሱ ያሰበውን ጥልቀት አላየሁትም። ሁለተኛው ምክንያት ግን ከእስራኤላውያን ልብና አስተሳሰብ ባህል ልምምድ ግብፅ ገና ወጣ አላለቀችም ማለት ነው። የግብፅ ኃጢአት የግብፅ ጣዖት አምልኮ ምን አላለም አልወጡም። ራሳቸው ፊዚካሊ በአካል ወጡ እንጂ በሌላ አባባል ወደ አዲስ ኪዳን ለኛ ስናመጣው ኃጢአትን ለመቃወም ፈቃደኞች አይደሉም። አሁንም ይጣፍጣቸዋል። አያችሁ፣ የብሉይ ኪዳኑ የእነ ሙሴ ትውልድ በስጋ የነበረው ጦርነት ዋና መልእክቱ የሆነ ሰው ሄዶ የሆነ ሰው መግደል አይደለም። ለእኛ ትምህርቱ በዛ ዘመን የነበረው ጦርነት ሁለት ነው መልእክቱ። አንደኛው
በአማልክ በእግዚአብሔር አምላክና በአሕዛብ አማልክ የሚደረግ ጦርነት መገለጫ ነው። እስራኤል ከአሕዛብ ጋር የምታደርገው ጦርነት እየሰማችሁ ነው ወይ? አጠገባችሁ ያለው ሰው በብሉይ ኪዳን ንገሩ። አሕዛብ ከእስራኤል ጋር የሚያደርጉት ጦርነት የአሕዛብ አማልክትና የእስራኤል አምላክ የሚገለጡበት ነው። አያት መልእክቱ እሱ እንጂ የሆነ ሰው መግደል መቁረጥ አይደለም። አሁን ብዙ ጊዜ ካልገባን ምንድነው ታዲያ ለእስራኤል የሚያደላ ምናምን ይላል። አሁን ድረስ የሚጠይቁ ሰዎች አሉ። እግዚአብሔር አይሁዳዊ ብቻ ነው አይደለም። በጥንት ጊዜ እስራኤልና አሕዛብ የሚዋጉበት ምክንያት የሆነ ሰው አንገት መቁረጥ አለ እግዚአብሔር ዓላማ። ነገር ግን ውጊያው ከጀርባ የአማልክት ጦርነት ነው። የአማልክት ጦርነት ነው። በሌላ አባባል የኃጢአትና የጽድቅ ጦርነት ነው። አሜን በሉ እባካችሁ። የኃጢአትና የጽድቅ ጦርነት ነው። እንደዛ መሆኑን የምታውቁት እስራኤል ኃጢአት በሰራ ጊዜ ከአሕዛብ ጋር ተዋግቶ አሸንፍም። ለምን? የእሱ አምላክ ኃጢአትን አይወግድም ነው። አሜን። እንዲያውም እስራኤል ኃጢአት ሲሰራ እነዚህ ኃጢአት የሚያመጡትን አሕዛብ ጠርቶ እስራኤልን ያስቀጠቅጠዋል። እንግዲህ እነሱን አማልክት ካመለክ ይለዋል እኔም ትተህ የእነሱን አማልክት ካመለክ እነሱን በሚያመልኩ ሕዝብ አስቀጠቅጠሃል። ምክንያቱም ይሄ ግን አይገልጽም እንጂ እኮ በአዲስ ኪዳን በክርስቶስ ብርሃንና ዓይን ስናይ አይሁድን ከክርስቶስ ውጭ በአዳም ምክንያት የሞተ ማለት ነው። ሙታን አይደለም። አዲስ እንኳን ታሪክ የለቁ ኃጢአት ሰርተዋል። ሰው ሁሉ በአዳም ምክንያት ሙታን አይደለም። ሙታን እኮ አይሁድ ሙታን ነው። አሕዛብ ምንድን ነው? ሙታን ነው። ልዩነት እኮ የለም። ነገር ግን ሁለቱ ሲዋጉ ታውቃላችሁ፣ በሰይፍና በጦር ይመሻላለቃሉ አይደል? ለምን ነው እግዚአብሔር ከእስራኤል ጋር ነው? ምክንያቱም ጦርነቱ የአምላክና የአማልክት ጦርነት። ስለዚህ በሌላ አባባል ግን ማለት ነው የኃጢአትና የጽድቅ ጦርነት። ሰዎች እስራኤላውያን የግብፅ ኃጢአት የግብፅ ጣዖት ማምለክ አልወጣላቸውም። በደንብ ስላልወጣላቸው አያችሁ፣ አሁን ይመስለኝ ርስቱን ስለጠሉት ምናምን አይምሰላችሁ። እርግጠኛ ነኝ ከግብፅ ሲያወጣቸው ያለምን ልፋት ብድግ አድርጎ እንዳወጣቸው ወደ ከናን ሲወስዳቸው በክብዝ ነው ብርር አርጎ ከናናውያን ጠረጋ ወፉ አጥፍቶ ቢወስዳቸው ደስታውን አይችሉትም። ነገር ግን እግዚአብሔር ስትወጡ በኃይል ይወጣችሁ፣ ስትወርሱ ግን በምን ነው የምትወጡት? እስኪ በውጊያ በውስጥ ለምን ነው እንዲዋጉ የፈለገ እግዚአብሔር? ከናናውያን ማጥፋት አጥቶት ሳይሆን እስራኤል እውላት ስሙ፣ እስራኤል ኃጢአትን እየተዋጋ ጣዖታትን እያፈረሰ የአሕዛብን አማልክት መታሰቢያ እየነቃቀለ እንዲገባ ነው የፈለገው ወደ እርሱ። እነሱ ካልሆነ ዝም ብሎ ወስዶ በሰማይ አብሮ ወስዶ እዛ ጋር አስቀምጣቸው ኤክስቴንሽን ኦፍ ኢጂፕት ነው የሚሆነው። የግብፅ ተጨማሪ ግዛት ተመለከው ከም ይቀጥላሉ አምልኮ የግብፅ ማለት ነው። በምድረ በዳ ግን ሲዋጉ አማልክት ኃጢአትን አሞራውያንን ሲዋጉ እስራኤል እየተዋጉ ያለ ጣዖት ነው፣ እየተዋጉ ያሉ አመፅ ነው፣ እየተዋጉ ያሉ ኃጢአት ነው፣ እየተዋጉ ያሉ ልጅን እየሰዉ ማምለክ ነው። ከናናውያን በዛን ጊዜ የሚያመልኩት የበኩር ልጅ እያረዱ ነው የሚያመልኩት፣ እባብ ነው የሚያመልኩት። እየሰማችሁ ነው ወይ? በዝሙት ነው የሚያመልኩት። ዝሙት እየተደረገ ነው የሚመለከው። ይሄ ነገር እየተቃወሙ እየጠረጉ እያጠፉ ካልገቡ እነሱ ይቀጥሉታል ማለት ነው። እነማን? እስራኤል ይቀጥሉታል። ምን በሉ አላቸው? ተዋጉ። ስለዚህ ሁለተኛ ያለመዋጋታቸው ምክንያት ወደ እኛ ላምጣውና ኃጢአትን የመቃወም ምን ልበል ሞራል አቅም ሀቦ የሚባለው ግን ሀቦ ሲ ንንሽ ሲደርጎ ማለት ከዛ ይህንን መሳፍንት መጽሐፍ ላይ ታዩታላችሁ። አሁን ልመጣ ወደ ሀሳብ ምን አለ እግዚአብሔር አሁን ቅድም ወራት ልክ ሆነ የሚነገር መጽሐፍ ምን አለ? እግዚአብሔር ኢያሱ ከሞተ በኋላ የቀሩት ሰልፍና ጦርነት የማያውቁትን የእስራኤል ትውልድ ሰልፍና ውጊያ ይማሩባቸው ዘንድ እግዚአብሔር ሆን ብሎ እነዚህን የፍልስጤን መኳንንት አስቀራቸው። ምን ይማሩባቸው ዘንድ? ውጊያ ይማሩባቸው ዘንድ ሆን ብሎ አስቀራቸው። አሞራውያን፣ ኢያቡሳውያን፣ ሲዶናውያንና 5 የፍልስጤን መኳንንት አስቀራቸው። ለምን? ሰልፍና ውጊያ ይማሩ ዘንድ። ለምን? እነዚህ ትውልዶች ኢያሱ ከሞተ በኋላ የመጡ ትውልዶች የነጻነት ትውልዶች እንደዘመኑ ማለት ነው። ስደት የለበት ይነሳል። መብታቸው ቁጥራቸው ራሱ በሰው ማንም ነው የሚልበት ማለት እግዚአብሔር ደግሞ ሆን ብሎ አስቀረገ። አሁን እነዚህ ሰዎች ቅድም ባልኳችሁ ምክንያት አሁንም ስላልወጣላቸው
እንዲዋጓቸው እየተዋጉ እያስለቀቁ እነሱ እየጠረጉ እንዲገቡ ሆኖ ያስቀራቸው ምን እንዲማሩ በዚህ ሰልፍ እንዲማሩ ማለት ነው። ሰልፍ እንዲማሩ በዚህ ዛሬ በእያንዳንዳችሁ ያለ የምትቸገሩበት የሚታገላችሁ በቃ በጣም እናንተ በቃ ምንድን ይሄ ነገር የምትሉት አንዳንዱ ጉባኤ አንዳንዱ ሰልፍ እንድትማሩበት ነው። እግዚአብሔር ዝም ያለ እናንተ እያለቀሳችሁ እያላችሁ እግዚአብሔር ደግሞ በሉ ሰልፍ ተማሩበት እንጂ ውጊያ ተማሩበት እንጂ። ዛሬ ብዙ የእግዚአብሔር ሕዝብ በዚህ ዘመን ክርስትና ቅድም እንዳልኳችሁ አንዱ የመሳፍንት ዘመን ማለት እሱ የመሳፍንት ዘመን ታውቃላችሁ። ያው እግዚአብሔር ኪዳን አምላክ ስለሆነ መዋጋት አልፈለጉም። ስለዚህ እነዛ አስወጡ ተዋጓቸው የተባላቸው መልሰው እስራኤልን በገዛ ምድራቸው መልሰው ይጨቁሟቸዋል። እንዲያውም እነሱና ፍልስጤማውያን የሚፈልጉትን እርሻቸው ልክ ሲደርስ ያደርጋሉ። የአይሁድን እርሻ መጥተው በሳት ያቃጥሉታል፣ ከፈለጓቸው ይወስዱታል፣ ከብቶቻቸውን ይዘው ይሄዳሉ። እና ምንም ይላቸዋል። ለምሳሌ ጌዶን ታሪክ ስ ይናገራል። እንዳይወስዱበት ፈርቶ በወይን ጉድጓድ ምን ይወቃል? ስንዴ ይወቃል። እና የታለ ይላል የታለ ሰማን ይላል የአባቶቻችን የነገሩ የአንተ አምላክ የት አለ? እንዲህ በቃ እየቀለሉብን እየተጫወቱብን የታለ? ከዛ እግዚአብሔር ስለ ቂና ሲሉ ነፃ ውጪ ደሪቨር አንድ ነፃ ውጪ ያነሳ ወይ መስማ ሳምሶን፣ ጌዶን፣ ይፍታሔ ብዙ ቦታ በየጊዜው ይታስላል። የዚህ ዘመን ክርስትና መሳፍንት አገዛዝን ይመስላል። ያዋራሳ ምን ማለት መሰላችሁ? የሆነ ችግር ይገጥመዋል የሆነ ሰው ማለት መከራው አጋን በጣም ተተነበየለት ምን አለ ውጊያ አሁንም ከስድስት ወር ከአንድ በኋላ አሁን ችግር ላይ ልንዋቃችሁ ማለት ለጥሩ ይጸልይ። ምክንያቱም ራሱ ያለብን እየሰማችሁ ነው። ራሱ ያለብን ራሱ ችሎ አልቆመም። ስለዚህ ግን ይፈልጋል መስሎ ይፈልጋል በዛው ሆን ብሎ አስቀራቸው። አንዳንድ መከራ አንዳንድ ችግር ቤት ዳር ህይወታችን ውስጥ ቸርች ውስጥ ያለ ችግር ሰልፍ እንድንማርበት ተስፋ ውጊያ እንድንማርበት የተተው እግዚአብሔር ስለማያይ ማለት ነው። እግዚአብሔር ስለተሆነ እግዚአብሔር ስለማያይ ሆን ብሎ ሰልፍ በዚያ ሰልፍ ውስጥ ምን ቢውድ እንድናደርግ መንፈሳዊ ስለት መንፈሳዊ እድገት እግዚአብሔር ይመስገን። ነገር ግን ተመልከቱ እነዚህ እስራኤል እንዲዋጉ ቶሎ ተብሎ እግዚአብሔር የተዋቸውን ሰዎች እንዳነበቡት ነው። ምግቡ ሰፍ ለሁላችን ይበቃል። የመጀመሪያው ስህተት በመካከላቸው ተቀመጡ። ምናሉ በመካከላቸው እሱም ባሉበት እኛም ባሉበት በመካከላቸው ተቀመጡ። አሁን ይሄ የስህተት እርምጃ ነው። ታውቃላችሁ በኋላ ላይ አሞራውያን የሙሳውያን ፍልስጤማውያን ተነስተው እርሻቸውን አቀብቷቸው ወደ ሙሴ ሊመጡ መጀመሪያ የማን አቋም የማን ውሳኔ ስህተት ነው? የእስራኤል ስህተት ነው። ተዋጉ ያሏቸው። አረ መዋጋት ያስፈልግልን ሙሳ ነው ይበቃናል። ሁላችን በመካከላችን ነው እንቀመጥ። አሁን ችግሩ ምንድን ነው? ችግሩ ምንድን ነው? እንኳን አይደለም በመንፈሳዊ ሕይወት በመንፈሳዊ ዓለም መርህ ሳይንስ እንኳን ምንም ነገር ቆሞ አይቀጥልም። ብዙ ነገር በውስጥ ይላል። በለውጥ አረብ ድንጋይ እንኳን ይሆናል ይለወጣል። ምንም ነገር በነበራችሁበት አታስቀምጡትም። እና አንዳንድ ጊዜ እኛ የምንቀመጥ እነሱ የምንቀመጡ የሚለው ነገር እንደዛው አይቀጥልም። እንደዛው አልቀጠልም። አብሮ ተቀላቅለው መቀመጥ
አቀማመጣቸው ወደ ሌላ ተለወጠ። ወደ ምን? አብረን ከተቀመጠን አይቀርም እንጋባው። ለሱ ነው ቃል ያነበብኩት። ምን እንባል? እንጋባ። ስለዚህ ሴት ልጆቻቸውን ሰጡ። እነሱም ሴት ልጆቻቸውን አገቡ። በሌላ አባባል እግዚአብሔር በሙሴ በኩል ፈጽሞ ከወንድም ከቶቻችሁ ውጪ ሌላ ከአሕዛብ ሚስት እንዳታገቡ የሚለውን ስርዓት ምናምን ይቀጥሉ ጣሱ። which means መጣሱ። አሁን መጣሱ ምን ያመለክት? ኪዳን ተጋቡ። ኪዳን የገቡት። ኪዳን ሲጋቡ ደግሞ እንግዲህ ተመልከቱ፣ የእስራኤል ሕዝብ ወይም አምላኩ እግዚአብሔር የሆነ እስራኤልና በዓል ተራፊም የሚባል የሚያመልክ ሌላ ፍልስጤማዊ ዳጎን የሚያመልክ ፍልስጤማዊ ሁለቱ ኪዳን ነው። ዳጎን ገባ ማለት ነው። እዚህ ጋር ዳጎን ሰተት ብሎ ገባ እዚህ ጋር ማለት ነው። ያው ኪዳን ነው። ለዚህ ነው ታውቃላችሁ የሚያምን ሰው የማያምን ሰው ሲያገባ ሰውየው ጋር አይደለም መልኩ ላይ አይደለም ጸባዩ አይደለም ችግሩ እግዚአብሔር ነው። እያንዳንዱ ሰው አምላክ አለው። አምላክ የሌለው በምድር ላይ የለም። እንዳትሸወዱ። የሰማችሁ ነው ወይ? አምላክ የሌለው ሰው በምድር ላይ እግዚአብሔር የለም የሚለው እግዚአብሔር የለም የሚባል አምላክ አለ። የሰማችሁ ነው? እግዚአብሔር የለም የሚባል አምላክ አለ። በግድ ዘመን ነበር አይደል? ጳውሎስ ያገኘው የማይታወቅ ምን አምላክ ጳውሎስ የማይታወቅ ምን ይሰማችሁ ነበር እኮ አያውቁትም፣ ግን ያደርጉታል። አሁን እግዚአብሔር የሚሉ ሰዎች ተቃላቱ። እግዚአብሔር የሚባል አምላክ አለ ያመልኩታል። ስለዚህ ከጀርባ ሁሉም አምላክ ይዞ የሚመጣው ለትዳር ማለት ነው። እኔ ኢየሱስን ይሸከማሉ። ከዛ ያኛው ደግሞ ተራፊምን ወይ በዓልን ወይ ደግሞ በዘመናዊ ይዞ ይገባል። አሁን የግድ እነዚሁ ለዚህ ነው ብርሃን ከጨለማ ጋር ቤልዜቡል ከክርስቶስ ጋር የማይሄድ ህብረት ማድረግ የማይሄድ ታገጣጥሟችሁ እችሉትን ነገር ወስዳችሁ ልታረጉ ጦርነት ለምን እንደው ያላመነ ሰው ጸባዩ ለምን አያደርግ? የተጋባችሁ ቀን ጦርነት ይጀምራል። ለምን? እሱ አይደለም የሚወስነው፣ አምላኩ ነው የሚመራው። እያንዳንዱ ሰው ግን ከእናንተ ጴንጤ ይሻላል። ጴንጤነት የሞራል ጉዳይ እንዳይመስል እንደው ከእናንተ ጴንጤ እሱ ይሻላል። አግቢ ወይም አግባትና ታገኛለህ። እኔ ይመጣል ከጀርባ ያለው ድረስ በረከት አለሳ ታስገባው አምላክ ነው፣ ሰው ብቻ አይደለም። ስለዚህ እስራኤላውያን ተጋቡ። ኦኬ እሱን ሲምፕል ነው ተባለ። በቃ እስራኤላውያን ለቀላል አይነት እሱን ተጋቡ። ይሄ በነገራችን ላይ ተጻፈልን እንጂ ሜቢ 50 ዓመት ሊሆን ይችላል። ያው እዚህ የተነበበው ነገር ወይ 100 ዓመት ታሪክ ሊሆን ይችላል። ተጋቡና ሲኖሩ መጨረሻ ለአማልክቶቻቸው ተገቡ። ምክንያቱም አማንች ነው ገብቷል ሰይጣን። ስለዚህ በሙሉ ቤት አረኛ እኮ አምላክ አለ እዛ በሙሴ በኩል እሺ በቃ እሱ ደርሳችኋል። የኛም እንዴ ያውቃል ነው ተጋብተን ምንድን ነው መብሶ እኮ ይላል ናባራ ነው ባን አትናን ስተሉ አብዚ መጥፎ ስለሩ አብዚ አንቀ እንታይት ባን ማጨት ዛም ይባጫ ተባለ ለስራያ እዚህ መጥቶ ለትራፊ እግዚአብሔር ደግሞ እንደዚህ ይበላል። አሜን በሉስ። ኦሬዲ የሚገራችሁ እግዚአብሔር እዚህ ጋር ለትራፊ ማጨብጨባችሁ ካጥሎ ለእግዚአብሔር አጨብጨባችሁ ብላችሁ እንዳትፈስሙ ማለት ነው። አይሆንም። ለማን ያጨበጨባችሁት? በቃ ለቀራችሁ አለቃ ይቀበል እግዚአብሔር። ጠዋት ሆነ ቦታ ከሰዓት ሆነ ቦታ ሆነ አሁን ያለ መዋጋት ውጤቱ ተመለከቱ። ያለ መዋጋት ውጤት መቀላቀል አንደኛ፣ ከዛ የሰው ቀጥሎስ መጋባት፣ ቀጥሎስ መስገድ። ያለ መዋጋት ውጤት አብረን ነው መቀላቀል ነው። እስኪ ቀጥሎስ መጋባት ነው እንጂ አይፈቱናታ ተጋቡ። ግን አሁን ስቴፕ ነው ያለ መዋጋት ውጤት ነው። እስኪ መጀመሪያው ነው መቀላቀል፣ ቀጥሎ ያታላቁ ጠይቁ ሰለሞን እግዚአብሔር የተደነቀበት ገና በልጅነቱ ሲያገኘው አንተ የምትገርም አስተዋላለ ሰው ጠላቶችን ስታይ ገንዘብ ስጠኝ አለ። ጥበብ የጠየቀ ስለዚህ ጥበብን ብቻ አይደለም ያልጠየቀውንም ገንዘብ ከሀብት ዝናውን ሰጣሉ የሰጠዋል። አንድ ነገር ብቻ አሳስባለሁ፣ ከአሕዛብ ሴት እንዳታገባ ገብቶታል። ያለው ሰው ሄዶ አንድ ሲ ሰላም ሁለት ሲ ሶስት ሲ 1500
ለመስገድ ነው። ሶላዛ ያዛብን ሴቶች አግብቶ እስከድሮ ፓረም ሰለሞን በነገራችን ሰንደል በቃስ ነው ሄዶ ወደ መስገድ ሰበሰባቸው የሞዓባውያን የከነዓናውያን የኢያቡሳውያን በዙሪያ ያሉ ጎረቤት አገሮች ልክ ለጉብኝት ለምን ሲመጡ እንደ አንዳንድ ታቃ በዛ ዘመን እንደዚህ ሴት ምናምን እንደ ስጦታ ስለሆነ የሚሰጠው ያመጣ እየተረጠ ቆንጆ ማለት ነው። ከዛ እንዴት ተቆጠሩ ለምትሉ ሰዎች ደግሞ በጥንት ዘመን ታውቃላችሁ ንጉሥ አንድ ቀን ሚስቱ እኮ ጥቂቶች ታውቃላችሁ ቁባቶች ናቸው የሚወዙትና ንጉሥ በዛ ዘመን ንጉሥ አንድ ቀን የተኛባት ንጉሥ ያቺ ሴት ማንም አያገባት ትክክል ነው። ንጉሡ ዙፋኑ ለመቀማት ሲቆጣ ስለሚቆጣ አንድ ቀን የተኛች ስለዚህ ቦታ ተለይቶላት ትቀመጣለች፣ ትቆጣለች። እሷ ራሷ ታሳዝናለች፣ አታገባም። ምክንያቱም ንጉሥ አንድ ቀን ብሎባታል ተኝቷል። እሷም በማግባት መጠየቅ ማለት ወንጀል ነው። ታስታውሱ የለ የዳዊት ልጅ ማነው የሚባለው? አቤሴሎም ልጅ ምን ይላልባስ ለምን ዝም ብሎ ዙፋኑ ላይ ጠይቀኝ ማለት ነው። ዙፋኑ ጠይቅ ይሻላል ልጅ ማሌላ ገደላ ገደሉ። እነዛም ሴቶች ተቆጥረው ሁለተኛ ዙር ራሱ አይመስላቸውም። ይልቅ ስማቸው ያቀፋቸው አያቃቸው ንጉሥ አንድ ስለተኛባቸው ተቆጥሮ ይቀመጣል። ቁጭ ብሎ እሱ ሰለሞን ዛሬ በካታዋት ላመክኔ ብሎ አውጇል። የሚሄዱ ሰገዱ አያችሁ። በሂደት ሲያገባ ሲተኛ ሲያገባ መጨረሻ ለአሕዛብ አማልክት ለጣዖታት በሽም ያጠቢብ ንጉሥ ያታላቅ ንጉሥ በሽም ነው። ለዚህ ነው ሰለሞን ከውድቀቱ አዳምትን ወጣቶች ከውድቀቱ ከኪሳራ መክብብና ምሳሌ የጻፈልን ምን ብሎ እግዚአብሔር ከለላ እሱ አይነት ጠቢብና ባለጸጋ አሁን እኮ እንደሱ አይነት ንጉሥ ባለጸጋ ታውቃለች። ለሰለሞን ቤተ መንግስቱ የሚያበል ብልጽግና አሁንም ዋይታውስ እንደዛ ብልጽግና ይለው ቤቱ ማለት በነገራችን ለሰለሞን ቤተ መንግስት ያ ሁሉ ሀብትና ጥበብ ይዞ ለካ እግዚአብሔር ከለላ ከፀሐይ በታች ሁሉ ነገር ነው። አንዳንድ ሰው ዝም ብሎ ተሳሳተ ነው እኮ የሚጠቅሰው እግዚአብሔር የፈጠረው እንዴት ከንቱ ይሆናል? ከንቱ ቢሆን እግዚአብሔር ከለለ ከንቱ ቢሆን አቃል የዚህ ምድር ሰርታችሁ የምታገኙት ሀብት ንብረት በእግዚአብሔር ክብር እግዚአብሔር ያመለካችሁ ካገኛችሁ ከንቱ አይደለም። እግዚአብሔር ይገለገልበታል። እግዚአብሔር ከሌለበት ግን ከንቱ እሱ ለማለት ነው እንጂ ቤት ምድርና ሰማይ ከንቱ ነው። እግዚአብሔር የፈጠረው እግዚአብሔር ከንቱ ነገር ፈጥሯል። ከንቱ ያለበት ሰለሞን እግዚአብሔር ከለላ። ምክንያቱም በሌላ ቦታ ሲጠቀቅ በልቶ ጠጥቶ ያለ እግዚአብሔር ደስ ያለ ሁለት በቃ መብላት መጠጣት ደስ የሚያሰኝ ከማን ጋር ነው? ስለዚህ አለ እባካችሁን እንደኔታችሁ በጉብዝናችሁ ፈጣሪ እኔ እንደሆ በቃ የውጭ ከሰር ያለ እግዚአብሔር ትጭ ጥበብን ተከተልኳል፣ እውቀትን መረመርኳል። ይሄ ሁሉ እግዚአብሔር ከለሏል። ንፋስን እንደመከተል ጉምን እንደመዝገን ነው። ጆሮም ከመስማት አይሞላም፣ ዓይንም ከማየት አይጠግብም። የሚጠግበው እግዚአብሔር ያለው ሰው ነው። አሜን። እግዚአብሔር የሰለሞን ጥበብ እንዴት ከንቱ ይሆናል? እግዚአብሔር ራሱ አለ እግዚአብሔር የሰጠው ነገር ከንቱ እንዴት ሆነበት? ምክንያቱም ከእግዚአብሔር ካራቀ በኋላ ከንቱ ነበር። ደስታ፣ ክብራት፣ ኃይላት ስለዚህ ያለ መዋጋት ውጤት የመጀመሪያው መቀላቀል፣ ሁለተኛው መገባት፣ የመጨረሻው ስቴጅ መስገድ ነው። ዛሬ እናንተ ጋር ቀደም ብያቸው የዛሬ ሳምንት ፓስተር ወንድማችን ላይ ፓስተር አብርሃም ያካፈሉትን በእኔ ጸጋ በኩል ነው እያካፈልኳቸዋል። ዛሬ በእያንዳንዳችሁ ላይ በዚች ቤተክርስቲያን ላይ መንፈሳዊ ውጊያ በውስጣችሁ ዋሪየር ስፒሪት ይሄ ኃጢአትንና ዓለምን አመፅንና ዲያብሎስን እንብኝ የሚል መንፈስ በኢየሱስ ስም ይቆባል። ውጊያ ጀምሮ መጀመሪያ እንብኝ ከማለት እስኪ እንዲህ በሉ እስኪ እንብኝ ምን አለበት አለ ይቀመጥ እዚህ የምቀመጣት ነው። ምን ተፈጠረ? ምን ችግር አለ? ወደነዚህ ማንም ነው ሰው ይያል ነው ዘመሬ ቆመች አለ ምን ተፈጠረ? አይገርም? ትናንትና ሂጄ እዛ ክለብ ቤት ጨፍሬ ምናምን
ሄጄ የሚገርም ቸርች ሲሆን አልተመጠንም። መብረቅ አልወደቀ፣ መብረቅ አልወደቀ፣ መሬት አልተሰነጠቀ። እነዚህ ቅድም ያልኳችሁ የመሳፍንት ዘመን የነበሩ መጀመሪያ እንዲቀመጥ ሲሆን ሰላም የነበረ ሲቀላቀሉ ሰላም፣ ሲጋቡ ሰላም። ከሰገዱ በኋላ እየመጡ ፍልስጤም ቂጥቂጣቸው እየገረፉ መከራቸው፣ እርሻቸው፣ ከብታቸው፣ ልጆቻቸው ሊወስድ እሪፍ ስደገደው ማለት የታለስኪሉ ድረስ ያማ ካመለካችሁ ባላቸው እግዚአብሔር ነው። ካመለካችሁ እንግዲህ አስተዳድሯቸው አላቸው። ካመለካችኋቸው ምን ያርጓችኋል? እግዚአብሔር እንግዲህ ሲያስተዳድሯችኋል። የሰይጣን አስተዳደር ደግሞ እሱ ነው የገረፈ ማለት ነው። ለፍተህ አርሰህ ልክ ፍሬው ሲደርስ መጥቶ ይወስደዋል። ከዛ ምርጥ ምርጡን ካብትን ይዞ ሄዳል። ከዛ ምርጥ ኮረኮማለ መከራቸው በል ከዛ ምን ይዞ አለቀፉ። ምን ይደረግ? ወደ ማን አለቀፉ? ወደ አባቶቻችን የታለ የሚገርመው ነገር በእርግጥ እግዚአብሔር ነፃ ሊያወጣቸው ያስነሳቸው ሰዎች እንኳን ሲነሱ ምድር ያለ ሌሎች ሲነሳ ምድር ያደረገው በአባቱ ቤት እስራኤል የሚያመልክ የነበረውን የጣዖት ስፍራ ያፈረሰ አይደል እንዴ? ህዝቡን ፈርቶ ራሱ በምን ያፈረሰ? በሌሊት። ምክንያቱም ህዝቡ ወረድ እንዳመላ ቆጥሮታል። ተባብሮ ማፍረስ ሲገባቸው ጌዲዮን ግን እግዚአብሔር የተገናኘው ጌዲዮን ግን ወዲያው ምሬቱን ነው ስጠይቅ የነበረ። ለምንድን ነው የሁሉ መከራ የሚደርስብን? የሁሉ ስቃይ የሚደርስብን? የሁሉ ችግር የሚደርስብን? የአባቶቻችን አምላክ የት አለ? በዚያ በግብፅ ምድር እንዲያደረግ በምድረ በዳ እንዲያደረግ አሕዛብን ነገስታት እንድነስተ ለእስራኤል ምድርን ሰጥ የተባለው የት አለ ነው። መጣን ዛ መጣና የማለው ቃል እዳለው ታዲያ ለምንድን ነው እያለ እንደዚህ ሆነው አባቴ ቤት ያለውን ጣዖት ይወዳል ይምዳል እናንተ እኮ ሌላ ሽማቱ ነው። ስለዚህ ምን ይሻለኛል? እኛ መከራ በዛብን፣ ነፃ መውጣት እንፈልጋለን። እንግዲህ ዛሬ ሂድና እሱን ጣዖት በለው አፍርሰው መጀመሪያ። ስለዚህ በቀን ቢባራ በሌሊት ሂዶ አባቱ ቤት ያለውን እስራኤል የሚያመልከው ጣዖት አፈራርሶ ሰባብሮ በሳት አቃጥሎ ወሰደ። ከዛ ጠዋት ሱ ሞቱ። ማን ይነካበረ? ይገርም ማን ይነካበረ? ከዛ በኋላ ጌዲዮን እስራኤልን በዛ ጊዜ ከነበሩ ከሚዳማውያን ክፉ አሕዛብ ተጽዕኖና መከራ ነፃ ወጣቸው ይላል። 20 ዓመት ነው 30 ዓመት አረፉ። ሁለት መሳፍንት አረፉ። ልክ እንደ ዘመኑ ማለት ነው። ቤተ ሰው ይመጣል እንትና ቀደም ያልኳችሁ ማለት ነው። የሆነ ጎበዝ አለቃ ሊሆን ቦታ የታወቀ አገልጋይ ይላል ይጸልይለታል ማለት 20 ዓመት ወይ 5 ዓመት 20 ዓመት እንኳን የታረፉ ነው 5 ዓመት እንኳን በሁለት ዓመት ነው። አረ ደግሞ ለጀንተም ማለት ነው የውጭ ፕሮሰሱ ደግሞ ታግዞብኝ ዛሬ እንደ እግዚአብሔር ሕዝብ መቆም ይፈልግ እንደ እግዚአብሔር ሕዝብ ያቁት እንዳለ እንደ እግዚአብሔር ሕዝብ እንደ ሰራዊት መቆም ይፈልግ ሰው ዛሬ በጌታ በኢየሱስ ስም የውጊያ መንፈስ ይባባችሁ። የውጊያ መንፈስ ይባባችሁ። የውጊያ መንፈስ ማለት ኃጢአት የሚጸየፍ መንፈስ አሜን ነው። ዓለም የሚጸየፍ መንፈስ አሜን። ጣዖት የሚጸየፍ መንፈስ በኢየሱስ ስም ይባባችሁ። ሰይጣንን ዓለምን ስለሚጎዱን የምንፈልገው ስለሚያሳጡን ብቻ አይደለም መጥላት ያለብን በፍጹም አቻችን፣ ፈንታችን፣ እኩያችን፣ ስታንዳርዳችን ስላልሆኑ አሜን ነው። ብዙ ሰው ለበሱ ምንድን ነው የሚባለው? ገንዘባችን ስለሚያበላሽ፣ ጤናችን ስለሚጎዳ፣ ሰይጣን የሆነ ነገር ስትዳራችን ስለሚያበላሽ በሱ ደረጃ ምንጠራ ከሆነ አማኝ ብቻ ለሚጠራ የትኛውም የሃይማኖት ተከታይ ይሄን ይጠራል። ሰይጣን ያደረገኝ ምንድነው? ትዳር ያበላሽ ይሆናል ለልጅ ነው ማለት ሰው ከካምሩ መኖር ነው። ይሄና የእናንተ ጣቻ ምግብ መውጣት ያለበት የሆነ ነገር ስለጎዳኝ ምናምን ብቻ ነው። በፍጹም እኔና እሱ ኃጢአትና እኔ ዓለምና እኔ ሰይጣንና እኔ የሰማችሁ ነው። በፍጹም ተመሳሳይ ስታተስ ለመቀበል የለብንም። አሜን። እኔ ማለት የኃጢአት ተቃራኒ ነኝ። እኔ ማለት የጨለማው ተቃራኒ ነኝ። እግዚአብሔር ኃጢአትንና ዓለምን የሚቀጣው እግዚአብሔር ሰይጣንን የሚቀጣው በመጨረሻው ዘመን ሲኦል የሚባል ያዘጋጀ እግዚአብሔር ንብረቱ ስለሚቀማ ነው።
ይመስላችኋል? እግዚአብሔር ላይ ምን ጉዳት ያደርሳል ሰይጣን? ምን ጉዳት ያደርሳል? እግዚአብሔር ነው። ነገር ግን እግዚአብሔር ለምንድን ነው አመፅን የሚቀጣው? ለምንድን ነው ኃጢአት? ምክንያቱም በሱ ህይወት በእግዚአብሔር ህይወት ውስጥ በእግዚአብሔር መንግስት ውስጥ በፍጹም ሊኖር የማይገባ እግዚአብሔር መልክ የማይገልጥ ስለሆነ ነው። አሜን። ኃጢአት እግዚአብሔር መልክ አይገልጥም። ሰይጣን እግዚአብሔር መልክ አይገልጥም። ስለዚህ ውጊያችሁ ራሱ እንደተጠቃ እንደተቸገረ እንደ ምስኪን ሰው ለነገሩ ሰይጣን በከራስ ኢየሱስ ምናምን አይደለም ማለት አለባችሁ። እኔ እናንተ ምን አለን ማለት አለባችሁ። ኢየሱስ እንዳለ አሁን ሰዓቱ የዚህ ዓለም ገዥ ነው። ነገር ግን አንዳች በእኔ የለውም ማለት ነው። በጌታ በኢየሱስ ስም ይብራላችሁ። በጌታ በኢየሱስ ስም ይብራላችሁ። እያለቀሰ ቆረ ደግሞ አሰቃይ ምናምን ያለ በኮሚዮ አንተ ማን ማለት አንተ ከሪና ምን አለ? ምንም የለም። ምንም የለም ማለት እኮ ታውቃላችሁ። እሳት ሊላና ዝም ብለህ ፍጻሜያችን አንድ አይደለም። ካራክተራችን አንድ አይደለም። አፈጣጠራችን አንድ አይደለም። እኔና እናንተ ለኃጢአት አልተፈጠርንም፣ ለሞት አልተፈጠርንም። አለመፈጠራችን የምታውቁት በራሳችን ጥፋትና ስህተት እንኳን ብንሞት እግዚአብሔር እኔ ስፈጥራችሁ ለሞት አልፈጠርኳችሁም ብሎ ልጁ ኢየሱስ ክርስቶስን ትልቆ አዳነ። የሰው ልጅ ለሞት አልተፈጠረም፣ ለኃጢአት አልተፈጠረም፣ ለሲኦል አልተፈጠረም። መጽሐፍ ቅዱስ ሲናገር ሲኦልን እንኳን የመጨረሻውን ዘመን ፍርድ እንኳን ያዘጋጀው ለዲያብሎስ ለሰይጣን አለ ለአክቱ ነው የሚለው እንጂ ለሰው ልጅ ወደ አዘጋጀው ሲኦል አይደለም። ነገር ግን ከሲኦልና ከሰይጣን ከኃጢአት ጋር ነው አልዳቀቅም ዘመዴ ያለ ሰው እኔ መላክ እንዴ እኔ የፈጠርኩት ለሰይጣን ነው፣ ሰይጣን ነው ዘመዴ የምትሉ ሰዎች ግን ከሱ ጋር ተሳናችሁ ነው። ሲገኝቻችሁ ነው ከፍ የመቃወም ቢል መንፈስ እንዲገባችሁ ፈልጋለሁ። በጌታ በኢየሱስ ስም በሉ እስኪ፣ በጌታ በኢየሱስ ስም እኔ በሉ እስኪ በክርስቶስ ለሕይወት ተጠርቻለሁ፣ ለብርሃን ተጠርቻለሁ፣ ለጽድቅ ተጠርቻለሁ፣ ለክብር ተጠርቻለሁ፣ ለሰማይ መንግስት ተጠርቻለሁ፣ ክርስቶስን ላሳይ ተጠርቻለሁ። ስለዚህ ከዚህ ውጭ የሆነ ከዚህ ተቃራኒ የሆነ ሁሉ የኔ ወገን አይደለም፣ ድርሻዬ አይደለም፣ እኩያዬ አይደለም፣ ፍጻሜ አይደለም። ስለዚህ በጌታ በኢየሱስ ኃጢአትን፣ ሞትን፣ ጨለማን፣ ዲያብሎስን እቃወማለሁ። እቃወማለሁ በሉስ፣ እቃወማለሁ፣ እቃወማለሁ። እንዲህ የሚል መንፈስ ይግባባችሁ። ስለዚህ ቅድም እግዚአብሔር እስራኤል ከግብፅ ከወጣ በኋላ ሄዶ አሕዛብን አሞራውያን በሏቸው፣ ግደሏቸው፣ አቃጥሉት፣ ሕፃኑን ሴት አጥፏቸው ሲል አሁን ሰው የመሰማበት እንትን ሰብአዊ ይሆናል። በዚህ ዘመን ሊበላ መለካከት ይሆናል። ብዙ ሰው ይጨክራል። ይኸውላችሁ በዘመን ኮንቴክስት ነው ማየት አለባችሁ። በዛ ዘመን ምን እያሉ ጠቃለች? ኃጢአትን እየተቃወመ ጣዖትን ነው አጥፉ እያለ ሁሉም ሙታን ናቸው። የሰማችሁ ነው። አሕዛብ ምንድን ነው? ሁሉም በክርስቶስ ግን አሁን ምን አለ? ልክ ሰው በክርስቶስ ከዳነ በኋላ በክርስቶስ ከዳነ በኋላ ጦርነት የለም። ውጊያችን ከስጋና ከደም ባካቸው የገባው ያኔ ግን ሰው ሁሉ ሙታን ስለሆነ ስጋ ነው። አሕዛብ ምንድን ነው? ሙታን ክርስቶስ መጥቶ የሰው የሞተ ማንነቱ ዳግም እስኪወለድ ድረስ የኃጢአትና የጽድቅ የጨለማና የብርሃን ጦርነት ስጋ ነው። እግዚአብሔር እነንትና በተለየ ጥላቻ ኖሮት እነንትና ወግኖ እንዳይመስላችሁ ቋጠጣለው ጨርሰው የሚለው ለምንድን ነው? እግዚአብሔር ያያል። ምን እየቆረጠ ኃጢአት ነው። እስኪ ኃጢአት እየቆረጠ እንዳታቅለት እንደዛ ሆኖ የምታውቁ እስራኤል ራሱ ሲበድል ደግሞ በባቢሎናውያን ይገርፋቸው ቆርጦ ቆርጦ ይባላል። አሁንም ምንድን ነው መቅጣት ይበሉት ኃጢአት በሉት ኃጢአትን እግዚአብሔር አክብሮ አይደለም ከሰው ፊት አድርጎ አይደለም። እግዚአብሔር የጽድቅ አምላክ አሁን ግን ክርስቶስ ተገልጧል።
ስለዚህ የእስራኤልም የአሕዛብ የሰው ሁሉ ዋና ጠላት የሆነው ሰይጣን ወደፊት ተገልጧል። ስለተገለጠ አሁን አሜን በሉ እስኪ። እኛም በመንፈስ ስለሆነ ከስጋ ጋር አንዋጋም። አሜን በሉ ባካችሁ። አሁን በመንፈስ ስለዳን መንፈስ ቅዱስ እኛ ጋር ስላለ ለእስራኤላውያን በስጋ የሞትን ስላልሆነ አሁን ፊት ለፊት ኢየሱስ ክርስቶስ በሞቱና በትንሣኤው እውነተኛውን ጠላት ሰይጣን ወደ መድረክ አመጥቶታል። አለቀ። ከዚህ በኋላ ከስጋና ከደም ጋር አትዋጉ። ውጊያችን ከአለቆች ከስልጣናት ከኃይላት በሰማይ ስፍራ ካሉት ከርኩሳን መናፍስት ጋር ነው። አሜን። የዚህ ሁሉ ጠንሳሽ ከሆኑት ከአመፅ ኃይላት ጋር የምትዋጉት ምንኛ ሆነ ሰቦተን በሰይፍ ሰው አለ። ጭካኔያችን ግን ልክ እንደዛ ነው ያለበት። እስራኤል ካታናት ገብቶ ለምሳሌ ሳኦል ራርቶ አጋግን ይዞ አማሌቃውያን ፋሲባ ራርቶ የወፈሩትን ከብቶች እንደገና አጋግን ይዞ ማም ይዞ መጣ። አዳም እግዚአብሔር ሐሳብ ሳኦል አቃሽ ይዞ ለመጣ ደግሞ እግዚአብሔር ሳይ ለወፍራ ማናት ምን ነው ለእግዚአብሔር ታቃ። ስለዚህ እግዚአብሔር ምን አደረገው? ያ ከእግዚአብሔር ጋር ህብረቱ የተስተካከለ እግዚአብሔር የሚያቀርብ ሲመጣ አጋግ ምን አደረገው ነው የሚባለው? ተቆራረጠው ተካልካ ሱማን በማን ወገን ያለ ሳሙስ በእግዚአብሔር ወገን ነው። በቃ አላማው ያኔና አሁን ከማን ጋር ነው የምንዋጋው? ከኃጢአት ጋር ነው። እስኪ ከጨለማ ጋር ከዓለም ጋር ነው። ስለዚህ በተለያየ የስጋ የካን ተጽዕኖ የዓለም ልምምድ አንዳንዶቻችሁ ለማስገባት ደግሞ እያወቃችሁ በሰይጣን ተጽዕኖ ውስጥ ያላችሁ ለምንድን ነው አይነታችሁ ያታሉት? በድሮዝ እንዳላችሁ ጌታ ይመስገን ዓለም በምህረት ይላል። ምን እስክትሆን ድረስ እና እስራኤል በመሳፍንት መንገድ ጌታ ይመስገን ያሉ ተቀላቀሉ። እዚህ ጋር ፍልስጤም አለ፣ እዚህ ጋር ይሁዳ አለ፣ እዚህ ጋር አሞራውያን አለ፣ እዚህ ጋር ሶዶናውያን አለ፣ እዚህ ጋር እስራኤላውያን ተቀላቀሉ ማለት ነው። አስጎንቦ ምን ይሆን እናንተ ለታችሁ ለታግራላችሁ አንዳንዶቻችሁ በእጃችሁ እያወቃችሁ ታጋትና እዚህ እያለ ምን ነው ያረጋችሁ ያለ ነው እኔው ሳሳሳት ወራፍጹም ሁሉ እያልኳችሁ ነገር ግን መጽሐፍ ቅዱስ ነገር ወድቃችሁ እንኳን ተቃውሞ ነው መጽሐፍ ቅዱስ። ምክንያቱም ያንተ ዘመን አይደለም። አወድቃለሁ ተቃውሞ እንግዲህ ሚልኪያስ ሲናገር እሱ ጠላቴ ሆይ ሳይበልሽ በጨለማ ብትቀመጥ እግዚአብሔር ምን ነው እያለ ወድቋል። ኦልሬዲ እኮ ነብዩ እኮ ነው ብሏል። ወድቋል ተሳስቶ ግን ወድቆም ግን የጣለውን ይቀበል። በጨለማ ብትቀመጥ እግዚአብሔር ምን ነው ዓለምና ኃጢአት ገፍቶ የሆነ ነገር አሰርቶ ከዛ ምን እንድትመሰ አቋም ነው እንድታመጡ የመጀመሪያ ሄደኛ መላቀቅ አይቻልም። ሰው ማለት ከኃጢአት ጋር የሚሆን በዝምን በቃ አለቃ ስታቱስ ውስጥ ከተተ ማለት እያደረግከው ቢሆን ግን መቃወም አለብህ። አሜን። ተቃውሞ የአቋም ጉዳይ ያኔ ውስጥ ያለው እግዚአብሔር ቅዱስ ውስጥ ያለው የክርስቶስ ሕይወት መገለጥ ይጀምራል፣ መውጣት ይጀምራል። አሜን። መውጣት ይጀምራል። ትቃወማላችሁ። አሜን። ትቃወማላችሁ። እንዲህ የሚል መንፈስ ይግባባችሁ። ኖ የሚል መንፈስ፣ አልገዛም የሚል መንፈስ። እኔ የምገዛው ለአንዱ ጌታ ነው። ከዚህ በኋላ የምገዛው ለአዳነኝና ለሞተልኝ ለአንዱ ጌታ ነው። እሱም ኢየሱስ ክርስቶስ ይባላል። ለእሱ ብቻ ነው የምገዛው። ነፍሴ፣ ስጋዬ፣ መንፈሴ አብሮ የሚገዛው ከዚህ በኋላ ለሞተውና ለተነሳው አሜን፣ ኧረ አሜን፣ ለእግዚአብሔር ልጅ ለክርስቶስ ኢየሱስ ነው የምገዛው። ስጋችሁን ክርስቶስ ይግዛው። አሜን። መግባት ያለባችሁ የእናንተ ኩያ ያልሆነ ነገር እስታሰሳችሁ ያልሆነ ነገር ለእናንተ ያልተፈጠረ ነገር ሄዳችሁ ማድረጋችሁ ራሱ እናንተ ራሱ መጸጸት አለባችሁ። ምን ላደርግ ነው እዛ ሄዱ? ሰው እንኳን በዚህ ምድር ነገር በገንዘብና በትምህርት በስልጣን
የሆነ ስታተስ ከደረሰ በኋላ በጣም ትልቅ ከሆነ በኋላ ታውቃላችሁ ያልሆነ ደካማ በጣም በሱስታ ማለት ነው ማይረባ ተራ ትንሽ ሰው ሲያሳልፍ ያልሆነ ካፌ ሆቴል ውስጥ ሲገባ ራሱ ቤት ይቀመጣል ያው ኮንዛሚ በላጀራ እዚህ በላ ምግብ ይላል ስታተስ እኮ ማለት ነው እንደዛ ማለት አይደለም። መጽሐፍ ቅዱስ ሲናገር እኮ ምንድን ነው ታውቃላችሁ? በበደላችሁና በኃጢአታችሁ ምክንያት ከዚህ ስፍራ በቀኙ አስቀመጠ። ኧረ አሜን።